ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ። በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂ ዩኒት 1 አፕሊኬሽንስ ኦፍ ባዮሎጂ የሚለውን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ ዩኒት ሰመሪ ወይም የምዕራፍ ማጠቃለያ ይዤላችሁ መጥቻለሁ። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ። እንዲሁም ዌብሳይታችንን ጎብኙ። በዩኒት 1 የተመለከትናቸውን አንዳንድ ወሳኝ ነጥቦች እንከልሳለን። ባዮቴክኖሎጂ is the application of scientific knowledge by industries that produce biological products like food supplements, enzymes and drugs. ባዮቴክኖሎጂ ልክ እንደ ምግብ ማሟያዎች፣ ኤንዛይሞችና መድኃኒቶች ያሉ ባዮሎጂያዊ ምርቶች የሚያመርቱ ኢንዱስትሪስ የሚደረግ የሳይንሳዊ እውቀት ትግበራ ነው። Yeasts, molds and bacteria are important microorganisms used in industries. ይስት እና ሞልድ የምንላቸው የፈንገስ አይነቶች እና ባክቴሪያ በተለያዩ ኢንዱስትሪ ውስጥ ጥቅም ላይ የሚውሉ በጣም አስፈላጊ የሆኑ ረቂቅ ተዋሲያኖች ናቸው። Fermentation is a process by which sugar is converted into alcohol and carbon dioxide by yeast. Fermentation የምንለው ሂደት ሹገር በይስት አማካኝነት ወደ አልኮሆልና ወደ ካርበን ዳይኦክሳይድነት የሚቀየርበት ሂደት ነው። Fermentation by the yeast Saccharomyces yields beer and that by Lactobacillus yields buttermilk. በተለያዩ ረቂቅ ተዋሲያን የሚደረገው የፈርመንቴሽን ሂደት የተለያዩ የፈርመንቴሽን ውጤቶችን ያስገኛል። አሁን በሳካራማይሲስ የሚደረገው ፈርመንቴሽን ቢራ ያስገኛል። በላክቶባሲለስ የሚደረገው ፈርመንቴሽን ደግሞ በተር ሚልክ የሚባል የወተት ተዋጽኦ ምርት ያስገኛል። Tissue culture, a method of biological research in which fragments of tissue from an animal or plant are transferred to an artificial environment in which they can continue to survive and function. ቲሹ ካልቸር የምንለው የባዮሎጂያዊ የምርምር ሂደት ሲሆን የህብረ ህዋስ ቁርጥራጮች ከእንስሳ ወይም ደግሞ ከእጽዋት ተወስደው ሰው ሰራሽ ወደሆነ አካባቢ ማለትም ህይወት ለማስቀጠልና ተግባራቸውን ለማስቀጠል ወደሚችሉበት ሰው ሰራሽ አካባቢ የማስተላለፍ ሂደት ነው። The cultured tissue may consist of a single cell, a population of cells, or a whole or part of an organ. በቲሹ ካልቸር ዘዴ ሊባዛ የተዘጋጀው ክፍል አንድ ነጠላ ህዋስ ብቻ ወይም የህዋሶች ስብስብ ወይም ደግሞ የአንድ ክፍለ አካል ሙሉን ወይም የተወሰነ ክፍሉን ሊያካትት ይችላል። ይህንን የቲሹ ካልቸር ቴክኖሎጂ በመጠቀም ከፍተኛ መጠን ያለው ምግብ በሚፈለገው የጥራት ደረጃና በአነስተኛ ቦታ ማምረት ይቻላል። Genetic engineering involves the transfer of genes from one organism to an unrelated species. የዘረመል ምህንድስና ደግሞ የምንለው ዘረመልን ከአንድ ፍጥረት ወደ ሌላ ዝርያ ማስተላለፍ ነው። Genetic engineering is being used in the production of pharmaceuticals, gene therapy and the development of transgenic plants and animals. የዘረመል ምህንድስና ብዙ ዘርፎች ውስጥ ጥቅም ላይ እየዋለ ይገኛል። እነዚህም መድኃኒቶች ማምረት ላይ፣ የዘረመል ሕክምና ላይና የዘረመል መሻሻል የተደረገባቸው እጽዋትና እንስሳት ማበልጸግ ላይ ተግባራዊ ይደረጋል። Wastewater may come from domestic or commercial sources. Highly toxic industrial effluents may require pre-treatment before entering a water treatment system. ሌላ ደግሞ ቆሻሻ ውሃን ስለማከም ተምረን ነበር። ቆሻሻ ውሃ ከተለያዩ መነሻዎች ሊመጣ ይችላል። ከቤት ውስጥ ሊሆን ይችላል፣ ከንግድ ቦታዎች ሊሆን ይችላል። ሌላ ደግሞ በጣም መርዛማ የሆኑ ደግሞ የኢንዱስትሪ ፈሳሾች አሉ። እነዚህ መርዛማ የኢንዱስትሪ ፈሳሾች ወደ ማከሚያ
ስርዓት ከመግባት በፊት ቅድመ ሕክምና ሊያስፈልጋቸው ይችላል። Sewage is the term used to describe liquid wastes that contain fecal matter, human or animal fecal matter. Sewage የምንለው ቃል በውስጡ የሰው ወይም የእንስሳ የሰገራ ቁስ አካል የያዘ ፈሳሽ ቆሻሻን የሚገልጽ ቃል ነው። Biogas is made by the action of methanogenic bacteria on waste matter such as the feces of humans or of cattle. ባዮጋዝ የምንለው የታዳሽ ኃይል ምንጭ ሲሆን በዋነኝነት ሚቴን እና ካርቦን ዳይኦክሳይድን ያካትታል። ሜታኖጀኒክ የምንላቸው ባክቴሪያዎች ልክ እንደ ሰዎች ወይም የከብት ሰገራ ያሉ ኦርጋኒክ ውጋጆችን ከኦክሲጅን ነፃ በሆነ አካባቢ ወይም አኔሮቢካሊ ብሬክዳውን በማድረግ ወይም በመሰባበር ተግባር ሚቴን ጋዝን እንደ ተረፈ ምርት ያመርታሉ። Transgenic plants may be obtained by using the plasmid of the bacterium Agrobacterium tumefaciens. Agrobacterium tumefaciens የሚባል የባክቴሪያ ዝርያ ውስጥ ፕላስሚድ የሚባል የዲኤንኤ ቁራጭ አለ። ስለዚህ የሚፈለጉ ባህሪያትን ሊያስገኝ የሚችል ጂን ወይም ዘረመል እዚህ ፕላዝሚድ ውስጥ በማስገባት ይህ ተፈላጊ ዘረመል ከባክቴሪያው ወደ እጽዋት እንዲተላለፍ ማድረግ ይቻላል። ስለዚህ የሚፈለጉትን ባህሪያቶች ሊያመጣ የሚችል ዘረመል የያዙ የዘረመል መሻሻል የተደረገባቸው እጽዋቶችን ማግኘት ይቻላል። Transgenic animals are produced by microinjection of foreign DNA into fertilized eggs or by using retrovirus for introducing foreign DNA into early embryonic stages. Transgenic animals ማለት የሌላ ዝርያ ዲኤንኤ ወይም ዘረመል የያዙ የዘረመል መሻሻያ የተደረገባቸው እንስሳት ናቸው። ይህንን ከሌላ ዝርያ የተወሰደ እንግዳ ዲኤንኤ ወደ እንስሳው ለማስገባት የተለያዩ መንገዶች አሉ። አንደኛው ማይክሮ ኢንጀክሽን የሚባል የቤተ ሙከራ ዘዴን በመጠቀም ዲኤንኤውን በቀጥታ ከስፐርም ጋር ወደ ተዋህዱ የእንቁላል ህዋሶች መጨመር ይቻላል። ወይም ደግሞ ሬትሮቫይረስ የሚባል የቫይረስ አይነትን በመጠቀም ዲኤንኤውን የእንስሳው የመጀመሪያዎቹ የሽል እድገት ደረጃዎች ላይ ማስገባት ይቻላል። Bioremediation refers to the use of living organisms or their products to decrease pollutants in the environment. Bioremediation አካባቢያዊ በካዮችን ለመቀነስ ህያዋን ፍጥረታትን ወይም ደግሞ ምርቶቻቸውን መጠቀምን ያመለክታል። Genetically engineered bacteria can clean up pollutants from the environment. አንድን የባክቴሪያ ዝርያ የዘረመል ማሻሻያ በማድረግ ማለትም አካባቢያዊ በካዮችን መሰባበር እንዲችሉ አድርጎ በመፍጠር አካባቢን ከበካዮች ማጽዳት ይቻላል። The transformed bacteria metabolically break down toxic pollutants into harmless compounds. የተለወጠው ማለትም የዘረመል መሻሻያ የተደረገበት ባክቴሪያ ከአካባቢ በካዮችን በመውሰድ በኬሚካላዊ ሪአክሽን መርዛማ የሆኑ በካዮችን ምንም ጉዳት ወደ ሌላቸው ውህዶች ይሰባብራል። Biological warfare is the use of biological toxins or infectious agents such as bacteria, viruses and fungi with the intent to kill or incapacitate humans, animals or plants as an act of war. Biological warfare ማለት ባዮሎጂካል መርዞችን ወይም እንደ ባክቴሪያ፣ ቫይረስ፣ ፈንጋይ ያሉትን በሽታ አምጪዎች ሰዎችን፣ እንስሳትን ወይም እጽዋትን ለመግደል ወይም አቅም ለማሳጣት በማለም እንደ ጦርነት ድርጊት ወይም እንደ ጦር መሳሪያ መጠቀም ነው። Cloning is a technique scientists use to make exact genetic copies of living things. Cloning ተመራማሪዎች የህያዋን ፍጥረታትን በዘረመል
ተመሳሳይ የሆኑ ትክክለኛ አምሳያዎቻቸውን ለመፍጠር የሚጠቀሙት ዘዴ ነው። Genes, cells, tissues and even whole animals can all be cloned. በክሎኒንግ ዘዴ ዘረመሎች፣ ህዋሶች፣ ህብረ ህዋሶች እንዲሁም ሙሉ እንስሳው ክሎን መደረግ ይችላል። Some clones already exist in nature. ሰው ሰራሽ በሆነ መልኩ ከሚከናወነው የክሎኒንግ ዘዴ ውጪ ደግሞ አንዳንድ የክሎኒንግ ተፈጥሯዊ የሆኑ ውጤቶች አሉ። ለምሳሌ single celled organisms like bacteria make exact copies of themselves each time they reproduce. እንደ ባክቴሪያ ያሉ ባለነጠላ ህዋስ ፍጥረታት በተባዙ ቁጥር የሚፈጥሩት የራሳቸውን ትክክለኛ ተመሳሳይ ነው ወይም ኮፒ ነው እየተደረጉ የሚሄዱት በተባዙ ቁጥር። ስለዚህ ይሄ በተፈጥሮ ያለ ክሎኒንግ ነው። የዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ የማጠቃለያ ጥያቄዎችን ይዤላችሁ እመጣለሁ። እስከዛው ሰላም ቆዩኝ።